በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የመካከለኛው ምስራቅ ሰማይ በሚሳኤል ዝናብ ተናውጧል። ዋሽንግተን በህዝብ ሱናሚ እየተናወጠች ነው። ኖ ኪንግስ በሚል መሪ ቃል በሚሊዮን የሚቆጠሩ አሜሪካውያን አደባባይ ወጥተው የትራምፕን ቤተ መንግስት እየከበቡት ይገኛሉ። A protest to remind those in power, especially the Trump administration, that no one is above the law. ኢራን በበኩሏ የመካከለኛው ምስራቅን ቀጠና ዳግም ያተራመሰ የሃይፐርሶኒክ የሚሳኤል ጥቃት ማዕበልን ከፍታለች። ዓለም ከቁጥጥር ውጭ በሆነ የእሳት ማዕበል ውስጥ እየገባች ነው። Iranian attacks across the Gulf have continued. In Bahrain, 2 people have been injured in strikes on an aluminium plant. በመካከለኛው ምስራቅ ሰማይ ላይ የሚታየው ፀሐይ ሳይሆን የኢራንና የአሜሪካ ሚሳኤሎች የለኮሱት እሳታማ ሲኦል ነው። You know, if you read the papers, you think we're tied. You think we're in a tough battle. We are roaming free over Tehran. ከኩዌት እስከ ቴል አቪቭ ከሳውዲ አረቢያ እስከ ዱባይ ምድሪቱ በከባድ ፍንዳታ እየተናወጠች ትገኛለች። የኢራን አብዮታዊ ዘብ IRGC በታሪክ ታይቶ የማይታወቅ የድሮን ማዕበል የተባለ ጥቃት በእስራኤል የልብ ትርታ ላይ ከፍቷል። ቴል አቪቭ በጭስ ተውጣለች። የሎጂስቲክ ማዕከላቱ ወደ አመድነት ተቀይረዋል። ኢራን ታሪክን የቀየረ እርምጃ ወስዳለች። አሜሪካ አይነካም ብላ የምትፎክርበት የ13 ቢሊዮን ዶላር ግምት ያለውና የዓለማችን ግዙፉ የጦር መርከብ በሚሳኤል ተደብድቦ ወድሟል። ጄራልድ አር ፎርድ በኢራን ሚሳኤሎች ተመቶ ለጥፋት ተዳርጓልም ተብሏል። ፕሬዝዳንት ዶናልድ ትራምፕ በሚንቀጠቀጥ ድምጽ በይፋ አምነዋል። ኢራን ይህንን ግዙፍ ተንሳፋፊ ምሽግ በ17 አቅጣጫዎች በሰነዘረችው የአየር ጥቃት ናዳ ከጥቅም ውጪ አድርጋለች ነው የተባለው። በሌላ በኩል ኢራን አዲስ ታሪክን አስመዝግባለች። የአሜሪካ F-16 ተዋጊ ጄቶችም በኢራን አየር መከላከያ እንደ ቅጠል እየረገፉ ነው። የ30 ሚሊዮን ዶላር ብረት በሰከንዶች ውስጥም ወደ እሳትነት ተቀይሯል። በሌላ በኩል በአትላንቲክ ማዶ ደግሞ ሌላ አስፈሪ ማዕበል ተነስቷል። ዋሽንግተን በህዝብ ሱናሚ እየተናወጠች ነው። ኖ ኪንግስ በሚል መሪ ቃል በሚሊዮን የሚቆጠሩ አሜሪካውያን አደባባይ ወጥተው የትራምፕን ቤተ መንግስት ከበዋል። ትራምፕ ንጉስ አይደለውም ብለው ቢማጸኑ በሚኒሶታ የፈሰሰው የንጹሃን ደም ግን አሜሪካን ወደ እርስ በርስ ግጭት አፋፍ እየገፋፋት ይገኛል። አምሳዎቹ የአሜሪካ የግዛት ከተሞች በተቃዋሚዎች ማዕበል ተውጠዋል። የትራምፕ አስተዳደር መውጫ ቀዳዳን አጥቶ በገዛ ሀገሩ ተከቧል። አሜሪካ በታሪክ አይታው የማታውቀው ህዝባዊ ቁጣ ሀገሪቱን እያናወጣት ነው። በሌላ በኩል ተሄራን በእሳታማ ሲኦል ተውጣለች። አሜሪካ ኤፒክ ፉሪ በሚል መሪ ቃል በከፈተችው ዘመቻ በአንድ ወር ውስጥ ብቻ ከ11000 በላይ የጥቃት ኢላማዎች ተደርጓል ተብሏል። ምሽቱን የኢራን አብዮታዊ ዘብ የነዳጅ ዴፖ ሲፈነዳ ሰማዩ በደማቅ ቀይሳ ተቀልሞ ውሏል። ቴሄራን በድቅድቅ ጨለማና በለቅሶ ውስጥም ትገኛለች። ፔንታጎን ደግሞ በሺዎች የሚቆጠሩ እግረኛ ወታደሮችን የያዘችውን የዩኤስ ትሪፖሊ መርከብን ወደ ባህረ ሰላጤው አስጠግቷል። የእግረኛ ጦር ወረራ በኢራን ላይ ሊጀመር ሰዓታት ብቻ ቀርተውታል ተብሏል። የየሜኑ ሁቲ ታጣቂዎች ደግሞ ከኢራን ጋር ተቀናጅተው እስራኤል ላይ ሌላ ዙር የሚሳኤል ዝናብ እያዘነቡ እንደሚገኙ ተረጋግጧል። የመጨረሻው የፍጻሜ ጦርነት ተጀምሯል። ሀያላኑ አሜሪካና እስራኤል ከኢራን ጋር የገቡበት ይህ ግብግብ ዓለምን ወዴት እየወሰዳት ነው? ዛሬ በመካከለኛው ምስራቅና በአሜሪካ ከተሞች የተከሰቱት እጅግ አስደንጋጭና ሰበር መረጃዎችን በዝርዝር ይዘን ቀርበናል። እንደተለመደው ቪዲዮ ላይክ በማድረግ የትንታኔ ዘገባችንን ከየት ሀገር ሆናችሁ እንደምትከታተሉ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ትገልጹ ዘንድ ግብዣችን ነው። ለሚዲያችን ኢትዮፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ታገኙ ዘንድ ግብዣችን ነው። አሁን ወደ ዝርዝር መረጃዎቹ እናመራለን።
በመካከለኛው ምስራቅ ጦርነት ከፈነዳ ድፍን አንድ ወር ተሻግሮ ዛሬ ዓለምን ወደ አስፈሪ ምዕራፍ አሸጋግሮታል። በመጀመሪያዎቹ ቀናት በጥቂት ሳምንታት ውስጥ የኢራንን ወታደራዊ አከርካሪን ሰብረን በድል እንመለሳለን በማለት ጦርነት የመዘዙት አሜሪካና እስራኤል ዛሬ ግን ማንም ያልጠበቀው የታሪክ ሽክርክሪት ገጥሟቸዋል። ኢራን ባልተጠበቀ ጥንካሬ የአሜሪካን ግዙፍ የጦር መርከቦችና ተዋጊ ጄቶችን እያራገፈች ባለችበት በዚህ ወቅት ዋሽንግተንና ቴል አቪቭ መውጫ ቀዳዳን አጥተው ክፉኛ ተጨንቀዋል። ነገር ግን አሁን ሁኔታው ይበልጥ አሳሳቢ ወደ ሆነ ደረጃ ተሸጋግሯል። እስከ ዛሬ ድረስ በአየር ድብደባና በሚሳኤል ናዳ ብቻ ተወስኖ የነበረው ግጭት ዛሬ የስትራቴጂ ለውጥ አድርጓል። ጦርነቱ አሁን ከአየር ወደ እግረኛ ጦር እየተሸጋገረ ይገኛል። በሺዎች የሚቆጠሩ የአሜሪካ እግረኛ ወታደሮችና የዩኤስኤስ ትሪፖሊ የተባለችው ግዙፍ የጦር መርከብ ወደ ቀጠናው መጠጋታቸው ጦርነቱ ወደ የፊት ለፊት ወይንም የደም መፋሰስ እየተቃረበ መሆኑን የሚያሳዩ ቀጥተኛ ማሳያ ሆነዋል። ይህ በልዩ ተልዕኮ ኃይሎች የሚመራው የእግረኛ ጦር ዘመቻ የኢራንን ምሽጎች ሰብሮ ለመግባት የታለመ ቢሆንም ቴህራን ደግሞ በመሬት ውስጥ ዋሻዎቿ የደበቀቻቸውን የሞት መሳሪያዎችን ለመምዘዝ አጋጣሚውን እየተጠባበቀች ትገኛለች። ከቅዳሜ ምሽት እስከ እሁድ ከባባድ ጥቃቶች የተፈጸሙ ሲሆን ቀጠናውን ሲያናውጥም ውሏል። ኢራን በፈጸመችው ጥቃት ከኩዌት እስከ ቴል አቪቭ ከሳውዲ አረቢያ እስከ ዱባይ ታላቅ ፍንዳታ ተከስቷል። የኢራን እስላማዊ አብዮታዊ ዘብ በቴል አቪቭ በሚገኙ የእስራኤል የድጋፍ ሰጪ ማዕከላትና የሎጂስቲክስ ማዕከላት ላይ አዲስ ራሱን የሚያጠፋ የድሮን ማዕበል ጥቃቶችን መጀመሯን ገልጻለች። እንደ ዘገባዎች ከሆነ ኦፕሬሽኑ ትኩረቱን ያደረገው በትራንስፖርትና በወታደራዊ ድጋፍ ተግባራት ላይ በተሰማሩ መሰረተ ልማቶች ላይ ሲሆን ይህም ኢራን እየወሰደችው ያለው የአጸፋ እርምጃ ቀጣይነት ማሳያ እንደሆነ ተገልጿል። ስለደረሰው ጉዳትም ሆነ ስለተጎዱ ሰዎች ዝርዝር መረጃ እስካሁን በይፋ ያልወጣ ሲሆን የእስራኤል ባለስልጣናት ግን እስካሁን ሙሉ ማረጋገጫ ባይሰጡም የአየር መከላከያ ስርዓቶች በንቃት ስራ ላይ እንደሚገኙ ይታመናል። ይህ ጥቃት የተፈጸመው በሁለቱ ወገኖች መካከል በቅርቡ የታዩ ተከታታይ ግጭቶችን ተከትሎ ሲሆን ይህም በኢራን ውስጥ በሚገኙ ስትራቴጂካዊና ኢንዱስትሪያዊ ኢላማዎች ላይ የተሰነዘሩ ጥቃቶችን ያካትታል። በሌላ በኩል ኢራን ባለፈው ሳምንት ውስጥ በ3 ቀናት ልዩነት 2 ጊዜ የፉጄራን የነዳጅ መላኪያ ተርሚናልን በሚሳኤልና በድሮን ደብድባለች። ይህ ተርሚናል የሆርሙዝን ሰርጥ ሳይጠቀሙ ነዳጅ ወደ ውጭ ለመላክ የሚያስችል ቁልፍ ቦታ ነው። የአረብ ኤምሬትስ ብሔራዊ የነዳጅ ኩባንያ የተቋረጠውን ስራ ሙሉ በሙሉ ወደ ነበረበት መመለስ ብቻ ሳይሆን የቀን የነዳጅ ኤክስፖርት አቅምን ወደ 1.9 ሚሊዮን በርሜል ከፍ ለማድረግ እየሰራ መሆኑን ገልጿል። በተመሳሳይ መረጃ ኢራን የኩዌት አውሮፕላን ማረፊያን በድሮን የደበደበች ሲሆን የአሜሪካ ተዋጊ ጄቶችም ተመተው በእሳት ጋይቷል ተብሏል። የኩዌት ዓለም አቀፍ አውሮፕላን ማረፊያ በበርካታ ድሮኖች ጥቃት እንደተፈጸመበት የሀገሪቱ የሲቪል አቪዬሽን ባለስልጣን ቃል አቀባይ ለኩዌት የዜና ወኪል አረጋግጠዋል። በአየር ማረፊያው ላይ የደረሰው ጉዳት ውስን እንደሆነና በሰው ላይ የደረሰ ጉዳት አለመኖሩ ቢነገርም በንብረት ላይ ከፍተኛ ጉዳት መድረሱን ሮይተርስ የዜና ወኪል አረጋግጧል። በሌላ በኩል የየመን ታጣቂ ቡድን ሁቲ በበኩሉ ለሁለተኛ ጊዜ በደቡባዊ እስራኤል ውስጥ በሚገኙ አካባቢዎች ላይ የሚሳኤል ጥቃት መፈጸሙን ገልጿል። በየመን ጦር ሰራዊት ውስጥ የሚገኘው የሁቲ ታጣቂ ኃይል ቃል አቀባይ ያህያ ሳሬ እንዳስታወቁት ከሆነ ቡድኑ በበርካታ የእስራኤል ወሳኝ ወታደራዊ ቦታዎች ላይ የክሩዝ ሚሳኤሎችና የድሮን ጥቃቶችን መፈጸሙን አረጋግጧል። ጨምረውም ጥቃቶቹ ከኢራንና ከሂዝቦላ ወታደራዊ ዘመቻዎች ጋር ተቀናጅተው የተካሄዱ መሆናቸውንና የታሰበላቸውን ዓላማ አሳክተዋል ብለዋል። ወንጀለኛው ጠላት ስሉ የጠሩትን የእስራኤል መንግስት የሚፈጽመውን ጥቃቶችና ወረራዎች እስከሚያቆም ድረስ በቀጣይ ቀናትም ተጨማሪ ጥቃቶች እንደሚቀጥሉ ቡድኑ አረጋግጧል። የቡድኑ ቃል አቀባይ በቴሌግራም ገጹ በኩል ጥቃት መፈጸሙን ከማስታወቁ በፊት የእስራኤልና የአሜሪካ መገናኛ ብዙሃን ሁለተኛው ጥቃት መፈጸሙን ዘግበው ነበር። በኢራን ላይ እየተካሄደ ያለው ጦርነት ከጀመረ ከአንድ ወር በላይ ለመጀመሪያ ጊዜ ሁቲዎች በእስራኤል ላይ ጥቃት የፈጸሙት ባለፈው ቅዳሜ ነበር።
እስራኤል ጥቃቱ መፈጸሙን አረጋግጣ ከየመን በኩል የተተኮሰ ሚሳኤል ማክሸፏን ገልጻለች። በተያያዘ መረጃ የኢራን አብዮታዊ ዘብ IRGC F-16 የአሜሪካ ተዋጊ ጄቶችን መታ መጣሏን አልጀዝራ ዘግቧል። እንደ F-16 ተዋጊ ጄት አሁን ባለው ወቅታዊ ሁኔታም ከ30 እስከ 60 ሚሊዮን ዶላር የሚያዋጣ ውድ የጦር አውሮፕላን መሆኑ የሚታወስ ነው። ከዚህ ቀደም F-15 የተባለውን የጦር ጄትም ኢራን በኢራን ሰማይ ላይ መታ መጣሏን መዘገቡ የሚታወስ ነው። በተያያዘ ሰበር መረጃ ደግሞ ግዙፉ የአሜሪካ የጦር መርከብ በኢራን ተደብድቦ መውደሙ ተረጋግጧል። መርከባችን ተመቷል ሲሉ ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ኢራን የአሜሪካን የዓለማችንን ትልቁን የአውሮፕላን ተሸካሚ በ17 አቅጣጫ ጥቃት እንደፈጸመችበት ዶናልድ ትራምፕ አምነዋል። ፕሬዝዳንት ዶናልድ ትራምፕ ኢራን የዓለማችንን ትልቁን የአውሮፕላን ተሸካሚ ጄራልድ አር ፎርድን በ17 የተለያዩ አቅጣጫዎች መምታቷን በይፋ አረጋግጠዋል። ይህ አውሮፕላን ተሸካሚ የ13 ቢሊዮን ዶላር ግምት ያለው አሜሪካ አለኝ ከምትላቸው ዘመናዊ የጦር መርከቦች ውስጥ የመጀመሪያውን ደረጃ የሚይዝ ሲሆን 337 ሜትር ርዝመት ያለው ሲሆን ከ75 እስከ 90 የሚደርሱ የጦር አውሮፕላኖችን በአንድ ጊዜ መሸከም ይችላል። ይህ አውሮፕላን ተሸካሚ የጦር መርከብ በኢራን ጥቃት ከተፈጸመበት በኋላም ለጥገና ወደ ክሮሺያ ማቅናቱን ሮይተርስ የዜና ወኪል ዘግቧል። እስራኤልና አሜሪካ በበኩላቸው ኢራንን ክፉኛ ደብድበዋል። ቅዳሜ ምሽት የኢራን መዲና ቴሄራን ባልተጠበቀና እጅግ አስፈሪ በሆነ የሚሳኤል ናዳ ተውጣለች። የአሜሪካና የእስራኤል ጥምር ኃይሎች በሰነዘሩት መጠነ ሰፊ ጥቃት የኢራን አብዮታዊ ዘብ የነዳጅ ዲፖ ወደ አመድነት ተቀይሯል ነው የተባለው። ቴሄራን ሌሊቱን ሙሉ በእሳት ስትጋይ አድራለች። የኢራንን ጦር በበላይነት የሚመራውና አይበገረ ተብሎ የሚታወቀው የኢራን አብዮታዊ ዘብ ትናንት ምሽት የደረሰበት ጥቃት ታሪካዊ ውርደት ሆኖበታል። የዋና ከተማዋ የነዳጅ ዋስትና የሆነው ግዙፉ ዴፖ በሚሳኤል ተመቶ ሲፈነዳ የከተማው ሰማይ እስከ 30 ኪሎ ሜትር ርቀት ድረስ በቀይ እሳት ሰማዩ ቀልቶ ታይቷል። የድርጅቱ አመራሮች የሀገሪቱ የነዳጅ አቅርቦት በገዛ እጃቸው ላይ ሲጋይና ወደ ጋዝነት ሲቀየር በአይናቸው ተመልክተዋል። ጥቃቱ የነዳጅ አቅርቦቱን ብቻ ሳይሆን የመላው ቴሄራንን ስነ ልቦና ሰብሮታል። የነዳጅ ዲፖ መውደሙን ተከትሎ የከተማዋ የኃይል አቅርቦት የተቋረጠ ሲሆን ነዋሪዎች በፍርሃትና በለቅሶ ወደ መጠለያዎች ሲሸሹ ታይተዋል። ይህ ጥቃት አሜሪካና እስራኤል ለኢራን የላኩት የመጨረሻው ማስጠንቀቂያ እንደሆነም እየተነገረ ነው። በሌላ በኩል አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጥቃት አሁን ወደ ምድር ወረራ ሊቀየር መሆኑ ተዘግቧል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም ኤፒክ ፉሪ በሚል መሪ ቃል በኢራን ላይ የከፈተው የመጠነ ሰፊ ዘመቻ የመጀመሪያ ወር ግምገማን ይፋ አድርጓል። በዚህ አስደንጋጭ ዘገባ መሰረት በአንድ ወር ውስጥ ብቻ ከ11,000 በላይ የጥቃት ኢላማዎች በኢራን ሰማይ ላይ ተካሂደዋል ብሏል። ከ150 በላይ የኢራን የጦር መርከቦች ሙሉ በሙሉ መውደማቸው ወይንም ከፍተኛ ጉዳት እንደደረሰባቸው ተረጋግጧል። ሴንትኮም እንዳስታወቀው ከሆነ ጥቃቱ በዋናነት ያነጣጠረው የኢራን አገዛዝ የደህንነት ተቋማትና በአሜሪካ ላይ ተጨባጭ ስጋት የደቀኑ ወታደራዊ ይዞታዎች ላይ ናቸው ተብሏል። ይሁን እንጂ የኢራን ባለስልጣናት በጥቃቱ በርካታ ሲቪል ተቋማት መመታታቸውንና በንጹሃን ዜጎች ላይ ጉዳት መድረሱን በምሬት ገልጸዋል። ጦርነቱ ሁለተኛ ወሩን በጀመረበት በዚህ ቅዳሜ ሁኔታውን ይበልጥ የሚያጋግል ሌላ ዜናም ተሰምቷል። በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችና ግዙፍ የጦር መርከቦች መካከለኛው ምስራቅ ደርሰዋል። ከደረሱት መካከልም የዩኤስ ትሪፖሊ የተባለችው ታዋቂ የጦር መርከብም ትገኛለች። መርከቧ 3500 የሚሆኑ መርከበኞችንና የባህር ኃይል ወታደሮችን ጨምሮ በርካታ የትራንስፖርትና ተዋጊ አውሮፕላኖችን ጭና ባህረ ሰላጤው ላይ መልሕቋን ጥላለች ነው የተባለው። ዋሽንግተን ፖስት እንደዘገበው ከሆነ ፔንታጎን አሁን ከአየር ድብደባ ባለፈ በኢራን ምድር ላይ ለሳምንታት የሚቆይ የእግረኛ ሰራዊት ዘመቻን ለማካሄድ ዝግጅቱን አጠናቋል። ይህ እቅድ ሙሉ በሙሉ ሀገሪቱን የመቆጣጠር ወረራ ባይሆንም በልዩ ተልዕኮ ኃይሎችና በመደበኛ እግረኛ ወታደሮች ታግዞ በኢራን ውስጥ የሚገኙ ሲስ ወታደራዊ ቦታዎችን በቀጥታ ለመምታት የታለመ ነው ተብሏል። ምንም እንኳ ጦርነቱን ለማቆም በስተጀርባ ድርድሮች ይደረጋሉ የሚሉ ተስፋዎች ቢኖሩም የተጨማሪ ጦር መሰማራት ግን ስጋቱን ወደ ሰማይ ሰቅሎታል። ፕሬዝዳንት ዶናልድ ትራምፕ ይህንን የእግረኛ ወታደር የማዝመት እቅድን ስለማጽደቃቸው እስካሁን ግልጽ የሆነ መረጃ ባይኖርም እርምጃው የማይቀር ነው ተብሏል።
ቢቢሲና ሌሎች ዓለም አቀፍ መገናኛ ብዙሃን ከዋይት ሃውስና ከፔንታጎን ማብራሪያን ቢጠይቁም እስካሁን የተሰጠ ምላሽ አለመኖሩ ተነግሯል። በአሁኑ ሰዓት ከ4000 በላይ የባህር ኃይል ወታደሮች በባህረ ሰላጤው ውሃ ላይ ሆነው ትዕዛዝ እየጠበቁ ሲሆን የአየር ወለድ ወታደሮችም በተጠንቀቅ ላይ ይገኛሉ ተብሏል። ይህ የኃይል ክምችት ለድርድር ሳይሆን ለከፋ ጦርነት የቀረበ መሆኑን ተንታኞች ያስጠነቅቃሉ። የእስራኤል የመከላከያ ቃል አቀባይ ብርጋደር ጀነራል ኤፊ ዳፍሪን በበኩላቸው በሰጡት ይፋዊ መግለጫ የእስራኤል ጦር በኢራን ቁልፍ የጦር መሳሪያ ማምረቻ ተቋማት ላይ የጀመረውን መጠነ ሰፊ ጥቃት በጥቂት ቀናት ውስጥ ጨርሶ እንደሚያጠናቅቅም ፍንጭን ሰጥተዋል። ቃል አቀባዩ ይህንን ያረጋገጡት የጦር ኃይሉ የደረሰበትን ግብ ለማሳወቅ ዛሬ በሰጡት ይፋዊ ጋዜጣዊ መግለጫ ላይ ነው። ብርጋደር ጀነራሉ በንግግራቸው ይህ ዘመቻ ሲጠናቀቅ አብዛኛው የኢራን ወታደራዊ የማምረት አቅም ሙሉ በሙሉ እናወድማለን፣ መንግስቱም ይህንን የወደመ አቅም መልሶ ለመገንባት እጅግ ረጅም ጊዜ ይወስድበታል ሲሉ የእስራኤልን የጥቃት ስኬት አብራርተዋል። የኢራን የመከላከያ ኢንዱስትሪ እጅግ ሰፊና ውስብስብ ከመሆኑ ባሻገር ባሊስቲክ ሚሳኤሎችን፣ የአየር መከላከያ ስርዓቶችን፣ የባህር ኃይል የጦር መሳሪያዎችን፣ የሳይበር ቴክኖሎጂዎችንና የስለላ ሳተላይቶችን የሚያመርቱ በርካታ ወታደራዊ ተቋማትና የግል ኩባንያዎችንም ያካተተ ነው። በሌላ ሰበር መረጃ አሜሪካ በእሳታማ ማዕበልም ተውጣለች። የትራምፕ አስተዳደር በህዝብ ቁጣ እየተናወጠ ይገኛል። ጥቁር ደመና በዋሽንግተን ሰማይ ላይ አንዣቧል። በኢራን ላይ የከፈቱት ጦርነት መውጫ ቀዳዳ ያሳጣቸው ፕሬዝዳንት ዶናልድ ትራምፕ ዛሬ በገዛ ሀገራቸው ምድር ሌላ የማይበገር የህዝብ ሱናሚ ተደቅኖባቸዋል። አሜሪካ ቆማ አታውቅም በሚል ደረጃ ከዳር እስከ ዳር በቁጣ ድምጽ እየተናወጠችም ትገኛለች። የከተሞች ጎዳናዎች በተቃዋሚዎች ማዕበል ተውጠዋል። የዋይት ሃውስ ቅጥር ግቢ በህዝብ ጩኸት እየተንቀጠቀጠ ውሏል። ቅዳሜ ዕለት ኖ ኪንግስ ነገስታት አይነግሱብንም በሚል መሪ ቃል የተጠራውና መላው ዓለምን ያስደነገጠው ግዙፍ ህዝባዊ የተቃውሞ ሰልፍ በአሜሪካ ዘመናዊ ታሪክ ታይቶ የማይታወቅ እሳታማ ንቅናቄ ሆኖ ተመዝግቧል። አዘጋጆቹ እንዳረጋገጡት ከሆነ በሁሉም 50 የአሜሪካ ግዛቶች ውስጥ ከ3100 በላይ የሰልፍ መድረኮች የፈነዱ ሲሆን በሚሊዮን የሚቆጠሩ አሜሪካውያን በቃን በሚል አደባባይ አጥለቅልቀውታል። የዘንድሮው የተቃውሞ ማዕበል የሆነችው የሚኒሶታ ግዛት ሴንት ፖሊ ከተማ በሚያስፈራ የሰዎች ብዛትም ተሞልታለች። ከ200,000 በላይ ሰዎች በአንድ ድምጽ ሲጮሁ ምድሪቱ የተናወጠች ይመስል ነበር። ህዝቡን ለዚህ የከፋ ቁጣ ያዳረገው ባለፈው ጥር ወር በፌደራል ወኪሎች የተጨፈጨፉት ንጹሃን ዜጎች ደም ምክንያት ነው። ታዋቂው አንጋፋው የሙዚቃ ንጉስ ብሩስ ስፕሪንግስቲን በሚኒሶታ መድረክ ላይ ተገኝቶ የሟቾችን ነፍስ የሚዘክርና የትራምፕን አስተዳደር ክፉኛ የሚወቅስ አዲስ ሙዚቃን ሲያቀርብ መላው ሰልፈኛ በለቅሶና በቁጣ ድምጽ ታጅቦ ነበር። ይህ ተቃውሞ ከዋሽንግተን አልፎ እንደ ፓሪስ፣ ሮም፣ ለንደንና በርሊን ባሉ የዓለም አቀፍ ርዕሰ መዲናዎች ጭምር እንደ ሰደድ እሳት ተቀጣጥሯል። ምንም እንኳ ይህ የህዝብ ማዕበል አሜሪካን ቢያጥለቀልቃትም ዋይት ሃውስ ግን ክስተቱን ለማጣጣል እየሞከረ ነው። የዋይት ሃውስ ቃል አቀባይ አብሊግ ጃክሰን ሰልፉን የትራምፕ ጥላቻ ቴራፒ በማለት ክፉኛ የነቀፉ ሲሆን የሪፐብሊካን ባለስልጣናት ደግሞ አሜሪካን የመጥላት ሰልፍ ሲሉ ጠርተውታል። ሆኖም ግን የሰልፉ አዘጋጆች ግልጽ ማስጠንቀቂያን አስተላልፈዋል። ይህ ገና ጅምሩ ነው። ይህ ዛሬ የታየው ታሪካዊ መነቃቃት በቀጣይ ወራትም ወደ ጠንካራ የፖለቲካ እርምጃ ተቀይሮ የትራምፕን መንበር እንደሚነቀንቅም እየተነገረ ይገኛል። ትራምፕ በበኩላቸው እኔ አሁን ላይ የንጉስ ወይንም የኪንግ ስሜት የለኝም፣ እየሰራው ያለሁት አሜሪካን ታላቅ ለማድረግ ነው ሲሉ ምላሽን ሰጥተዋል። በአሜሪካ ዘመናዊ ታሪክ በአንድ ቀን ከተካሄዱት ግዙፍ የሰልፍ ንቅናቄዎች አንዱ ሊሆን ይችላል የተባለለት ይህ ተቃውሞ በዋናነት ያነጣጠረው የትራምፕ አስተዳደር በሚያራምዳቸው የኢሚግሬሽን ህጎች፣ በኢራን ላይ በተከፈቱ ጦርነቶችና በሲቪል መብቶች ላይ የሚደረጉ ጥሰቶች ላይ ያተኮረ ነው። ይህንን ያልተጠበቀ ድንገተኛ ሰልፍ ማን እንዳቀነባበረው የአሜሪካ መንግስት ወደ ማጣራት ገብቷልም ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ ቻናላችንን ሰብስክራይብ በማድረግ በሰላም ቆዩ።